እርግዝ ነኝ ማለት ነው ጋይስ ዲስኖ ግን ማለት ያስደነግጣልም አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እውቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ እስከዛሬ ድረስ ቪዲዮ ላይ አልወጣንም አይደለ? ከገባን በኋላ ማለት ዩቲዩብ ላይ ማለት ነው። ቲክቶክ ላይ ግን የሆነ ቪዲዮ ለቀን ነበረ። በሰላም ገብተናል። እንግዲህ ብዙ ሰዎች እንዴት ናችሁ በሰላም ገባችሁ ምናምን እያላችሁ እየጠየቃችሁን የነበራችሁ ሰዎች አላችሁ። እግዚአብሔር ይመስገን እንግዲህ እዛ ጥሩና ቆንጆ ቆይታ አሳልፈን በሰላም ወደ ሀገራችን መተናል ማለት ነው። በጣም ደስ የሚል ታይም ነበር ያሳልፍነው እዛ በጣም በብዙ መንገድ አንዳንድ ትንሽ መላመድ የከበዱ ነገሮች እንዳሉ ሁሉ በጣም ብዙ ደሳስ የሚሉ ጊዜያቶችን አሳልፈናል ማለት ነው እና በዛ በጣም ደስተኞች ነን። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። እንግዲህ ሰርጋችንም ደስ በሚል ሁኔታ በቆንጆ ሁኔታ አልፏል ማለት ነው። ፈጣሪ የተመሰገነ ይሁን። እንዳለውም እኛ ካሰብነው በላይ ነው የሆነው ማለት መልስ ምናምን ለማዘጋጀት አላሰብንም ነበር እዛ። ነገር ግን ነገሮች ተመቻችተውልን እዛም ማዘጋጀት ችለናል። እዚሁም እንግዲህ ከፈጣሪ ጋር እናዘጋጃለን ብዬ አስባለሁኝ። ዛሬ እንግዲህ አንድ ነገር ይዤ መጥቻለሁ። እሱ ምንድነው ማለት አንዳንድ ነገሮች ላይ እኔ ራሴን በደንብ እየተጠራጠርኩበት ያለሁበት ሁኔታ አለ። ማለትም አንዳንድ ይሄ የሆነ የማስመለስ የማቅለሽለሽ የተለያዩ ነገሮች ማለት ምግብ ሲሸታችሁ ማንኛውም ሽታ ሲሸታችሁ ይሄ ቮሚት የማድረግ ስሜቶችን እኔ ላይ ያየሁኝ ነው። እንደዚህ አይነት ምልክቶች ደግሞ የእርግዝና ምልክቶች ስለሆኑ ራሴን ትንሽ ስለተጠራጠርኩትኝ ያው ራሴን ቼክ ለማድረግ ወስኛለሁ ማለት ነው። ስለዚህ ይሄን ነገር ቼክ ማድረገው ከእናንተ ጋር ነው። በእርግጥ ይሄ ስሜት የጀመረኝ እዚህ አይደለም ዱባይ ከሄድኩኝ በኋላ ነው እነዚህ ስሜቶች በደንብ ማስተዋል የጀመርኩት። እንደነዚህ አይነት ስሜቶች በደንብ እየተሰማኝ የመጣው ዱባይ ከሄድኩኝ በኋላ ነው። እና ይሄን ነገር አብርሽም ትንሽ ተጠራጥሮ ነበረ ብዙም እርግጠኛ አይደለም ከኔ ባይበልጥም ማለት ነው ጥርጥሩ። እኔ በጣም እንትን እያልኩ እየተጠራጠርኩኝ ነው ራሴን። እሱ ደግሞ ያን ያህልም ባይሆን ለምን ቼክ አትደረጊ ምናምን ይለኛል እዛው እያለን ማለት ነውና እኔ ደግሞ አይ እዚህ ቼክ መደረግ የምፈልገው እዚሁ ነው ምናምን ኢትዮጵያ ሀገራችን ስንገባ ቼክ አረጋለሁ ብዬ አልኩትኝና በቃ በዛ አለፍን። በሷ ሳመንኩት ማለት ነው። ስለዚህ ዛሬ እሱ የለም እንግዲህ ካሜራማኔ እና እኔ በመሆን ያስፈራል ግን እውነት ማለት ስሜቶቹን ስታያቸው በቃ የሆነ ትጠራጠራላችሁ። ሙሉ በሙሉ እርግጠኛ ባትሆኑ ትጠራጠራላችሁ። እና ደግሞ ራሴ ላይ አንዳንድ ያያቸው ለውጦች አሉ እና እነዛን እያሰብኩኝ በደንብ የሆነ 50% ነኝም አይደለሁም የሚለው ስሜት አለ እኔ ጋርና እንግዲህ ከፈጣሪ ጋር ውጤቱ ቆንጆ ይሆናል ብዬ ተስፋ አደርጋለሁ። እና አብረን ቴስት እናደርጋለን። ቴስት ማድረጊያውን ባይ ዘ ዌይ ገዝቻለሁ ከፍቼዋለሁ ምን አይነት እንደሆነ ለማየት ብዬ ከፍቼዋለሁ እና ቴስት እናደርግና አብረን ውጤቱን አብረን እናያለን ማለት ነው። እንግዲህ ቆንጆ እንደሚሆን አልጠራጠርም። ብቻ አብራችሁን ሁኑ። ቴስት አድርጌ ልምጣ መሰለኝ እኔ አይደለ ካሜራማን ፋይን መጣ።
ውጤቱን እስከማየው ጨንቆኝ ነበርና ውጤቱ ምን ይላል መሰላችሁ? 2 መስመር ነው። 2 መስመር ነውና ያ ማለት ደግሞ ፖዚቲቭ ነው። ፖዚቲቭ ማለት ደግሞ ያው ሃፒ ቤቢ እርጉዝ ነኝ ማለት ነው ጋይስ። እንዴት ነው ግን ማለት ያስደነግጣልም። በጣም ደስ ይላል ለመናገርና ይሄንን ፊሊንግ ግን ማለት ነው ማለት አብርሽ ኖር ቢሆን ምን ይሰማው ነበረ ማለት በጣም ደስ ብሎኛል። አልጠበኩም ማለት ይሁን 50% ነበረ ፊሊንግና አንዳንዴ ጨጓራዬንም ሲያመኝ እንደዚህ አይነት ነገሮች ያጋጥሙኛል። ምግብ አልስማማ ሲለኝ ምናምንና ቮሚት ያደርገኝ ነበረ ከዚህም በፊት እና ያንን ነበር የተጠራጠርኩት ምናልባት ላይሆንም ይችላል ምናምን ብዬ ማለት ነውና እና ፈጣሪ ተመሰገነ ደስ ብሎኛል። የሙቀኝ ነው ግን ታውቃለህ ማለት ደስታው ይሁን ጭንቀት ይሁን አላውቅም ብቻ ግን ወይኔ ጉዴ ቆይ ልቀመጥ እግሬ ተንቀጠቀጠብኝ። በጣም ደስ ይላል። አልጠበኩም ነበር ይሄ ነገር ይፈጠራል ብዬ ማለት ይሆን አንዳንድ ጊዜ ራሳችሁ የምታደርጉት ጥንቃቄዎች ይኖራሉ ምናምንና እግዚአብሔር ግን በቃ በስራው ትክክል ነው ይሄ ነው የእናንተ ጊዜ ብሎ ፈቅዶ ማወራው ሁሉ ጠፋብኝና ከእግዚአብሔር ዘንድ ስጦታ ተሰጥቶናል ብዬ አስባለሁኝና የእግዚአብሔር በረከት ነው ይሄ ማለት ፈጣሪ ካልፈቀደ የሚሆን ነገር አይደለም። ይሄ በሰው ዘንድ ምናምን የሚሰራ ነገር አይደለም። የእግዚአብሔር ስጦታ ስለሆነ የሆነ ውስጤ ግን ድንግጥ እያለ ነው። በጣም ደስ ብሎኛል። ብዬ መናገር እንዳለብኝ አላውቅም እና እንትን ቶሎ መምጣት አለበት አብርሽ ማወቅ አለበት ይሄንንና ደውዬ በጠራው ደስ ይለኛል። እዚሁ አካባቢ ነውና መኪና ላሳጥብ ብሎኝ የወጣው እና ማለት ሳልነግረው ነው ይሄንን ፕሬግናንሲ ቴስቱንም የገዛሁትኝ ገዝቼ አስቀመጥኩትና መጀመሪያ ራሴን ቼክ ማድረግ ያለብኝ ብዬ ማለት ነውና ከዛ በኋላ ውጤቱን ካወቅኩኝ በኋላ በነግረው ይሻላል ብዬ አሰብኩኝና ፕሬግናንሲውንም ቴስት ገዝቼ አስቀመጥኩኝ። ልክ እሱ እዚሁ ታች ነው ሰፈራችን ላይ ነው መኪና ማጠቢያው ማለት ነው የሚታጠብበት እና እሱን ለማሳጠብ ወጣበት ቶሎ ብዬ ከናንተ ጋር ለምን ቴስት አላረገውም ብዬ አስቤ ነው ይሄን አጋጣሚ የተጠቀምኩትና በጣም ደስ ይላል። አንደኛው ደመቅ ብሏል፣ አንደኛው ደግሞ ትንሽ ፈዘዝ ያለ ነው እንትኑ ማለት በደንብ እርግዝና እየገፋ ሲሄድ ነው እንደዚህ አይነት ይሄ ምልክቱ ሁለቱም በደንብ የሚደምቀውና ይሆናል አይደለ ምንድነው የሚባለው ደንግጬ ነው እሺ አትፍረዱብኝ እና በደንብ እርግዝናው ወይም ደግሞ ወራት እየጨመረ ሲሄድ ሁለቱም መድመቅ ይችላል ይባላል። ሳይንስ ነው የሚለው አይደለምና እና እንደዚህ አይነት ውጤት አሳይቶኛል። ግን ልደውልለት ለሱና መምጣት አለበት። እኔ ብቻዬን እንዲየተንቀጠቀጥኩ አልችልም። በነገራችን ላይ ቆይ ስልኬ እዛ ጋር አለ ደውልለታለሁ። በነገራችን ላይ ከመደንገጥ የተነሳ ጫማዬን ታንኪዩ ስላመጣልኝ ከመደንገጥ የተነሳ ከዛ ስወጣ ማለት ነው ጫማዬን ቀይሬ ነው ያደረኩት። ወይኔ ጉዴ ጎንበስ ስል ያየሁትና
እሺ ልደውልለት። ሄሎ ሄሎ አባል እንዴት ነህ? አለሁ ደህና ነኝ። መኪናው ታጥቦ እስከሚያልቅ እዛው ትቆያለህ እንዴ? እውነት እየመጣህ ነው? እሺ በቃ አፍጥነው ና፣ ምነግርህ ነገር አለ። አዎ የሆነ ምነግርህ ነገር አለ። አረ መጥፎ ነገር አይደለም። ከዚህ በላይ ምንም ያስደስታል? አይ አይደለም፣ መጥፎ ነገር አይደለም በእውነት። ብቻ ቶሎ ና፣ የሆነ ነገር ላሳይክ ነው። ቶሎ በል እሺ። 5 ደቂቃም እንዳትቆይ እሺ። ቶሎ በል። አረ እኔ አላመመኝም፣ ደህና ነኝ። ቶሎ በል ብቻ እሺ። እጠብቅሃለሁ። አፍጥነው። 2 ደቂቃ እሺ። ደንግጧል። የታመምኩ ነው የመሰለው። ትልቅ ሰርፕራይዝ እንዳለው አላወቀም። ግን ደስ ሲል ወይኔ ጉድ ላትለውና የስ ታድዬ ምን ደስ ይላል በጣም። አሰብኩት እኮ እርጎ ወጌ ምናምን ደስ ሲል እግዚአብሔር ደስ ይላል። ወይኔ ታድዬ እውነት መታደል ነው። በጣም መታደል ነው። እና ገና ከሆነው እያሰብኩት ነው ማለት መሆነውን ነገር። ግን እውነት ለመናገር ስሜቶቹ በጣም ከባዶች ናቸው። ያን ያህል አልታወቀኝም ነበረ ምላችሁ። ቮሚት ሲያደርገኝ ምናምን ኖርማል ነበር የሚመስለኝ። ከዚህ በፊት እንደሚሆነው ነገር ነበር የሚመስለኝ። ግን ይህንን እንድጠራጠር ያደረገኝ ነገር ምን እንደሆነ ታውቃላችሁ? በዛ ይሄኛው ሲበዛ ጊዜ በቃ እርጉዞኝ ነው ማለት ነው ምናምን የሚለውን ሀሳብ እንዲያንገራገረኝ መጣ ማለት ነው። እና እስቲ አብረን እንጠብቀው እስኪመጣ ድረስ። አንድም ሰው እንዳይቀር ግብዣ ለቤቴ፣ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ፣ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። አንድም ሰው እንዳይቀር ግብዣ ለቤቴ፣ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ፣ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ፣ ሁሌ የሕይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነ። አይኔ ላይ ነው ባይኔ፣ አይኔ ላይ ነው ባይኔ። አንድ ላይ ሲመጡ አንድ ላይ ናቶ ማሳየ ነገር አለ። ናቶ እሱና አገኘሁት፣ ደወልኩለት፣ መጥቻለሁ አለኝ። ከዛ የሆነ ነገር ላሳይክ ነው እና የሆነ ነገር ላሳይ። ዝጋ ወይ ቁም ወይ ቁጭ በል፣ ከፈለክም እንደፈለክ። የሆነች ማረጋም ተቀመማለኝ አለች። ምን ያደርግክ ነው ነገርኛሽ? ደስተኛ ሆነሻል ደግሞ በጣም። አዎ አረ ወላሂ ግራ አታጋቢኝ። እኔ ለራሴ ግራ ተጋብቻለሁ። ግራ ያጋባክ በቃ ግራ ተጋብቻለሁ። እሺ ምንድነው? እንትን ነው ባለፈው የሆነ ነገር ተጠራጥረህ ነበራ። እዛ ካልታከምሽ ምናምን ብላ እየጠየቅከኝ ነበራ።
እሺ ማማ ነው ብለሽ ልቀልጅብኝ እንዳይሆን ነገር ላሳይ ነውና ጠብቀኝ መጣ ደረች ዛሬ ሰርፕራይዝ ምንድነው እስኪ የሆነ ነገር በእግዚአብሔር እስኪ አሳይኝ የሆነ ነገር ምን ነው አሳይኝ አሳየው ጋይስ ምንድነው ገልብጠው ምንድነው እንዴ ሙዲየሽ ቢኖ የምሪ ነው የውጤቱን እሺ ውጤቱ ምን ሆነ ነው ምን ሆነ ነው ሁለት መስመር አለው እሺ ሁለት መስመር ካለውማ አላዳለም ንሽ ማማዬ የምሪ ነው ሁለት መስመር አለው እና ፖዚቲቭ ነው ውጤቱ እኮ ሁለት መስመር ካለሽ እርጉዝ ነሽ ማለት ነው ሁለት መስመር ካለ ፖዚቲቭ ነው ስለዚህ እርጉዝ ነኝ እኔ በዚህ አላምንም እግዚአብሔርን ባለፈው ቀልደሽ ብያለሁ ምሬ ነው እንዴ እኔ አላምንም ይሄንን አሳይታኝ አይደል ባለፈው እንደዚህ አሳይተሽኝ አይደል እንዴ እና ታዲያ ባለፈው እኮ ለመስመር የለውም መስመር የለውም እኔ ግራ ለማመን ምሬ ነው እኔ ቀልድ እኮ አይደለም እንዴ ማማ እኔ በምን እርግጠኛ ልሆንሽ መድኃኒዓለምን ሩታ እየቀለድሽብኝ ቢሆን ማለት ነው የመጨረሻ እንጣላለን የምሬን እኮ ነው በእናትህ አትደንግጥ የምር እየቀለድኩ ኧረ ንገረው እኔ እየቀለድኩ አይደለም እስኪ አይኔን በደንብ እየሳቀ ነው ለማን እግዚአብሔርን እያልኩ እኮ ነው እሺ ወይኔ ጉዳይ እየቀለድኩ በቃ በእንደዚህ አይነት ነገር እኔ መቀለድ ስላበዛሁ ይኸው የእውነት ሲፈጠር ሊያምነኝ አልቻለም እኮ እኔ እራስሽ እኮ ከዛ በፊት ብዙ ቀን እየቀለደች ማለት ነው ብዙ ቀን አንዳንድ ቀን የሆነ ጨርቅ አስገብታ ምናምን እንዲያለች ትጠብቀኛለች ምናምን ስለዚህ እኔ ላምናት አልችልም ጨርቅ እኮ የለብኝም አሁን ደግሞ እኮ ሆድሽ ጨምሮብኛል ግን እኔ ቦርጭ ነው የዱባይ ወይ ያው እስቲ ጨምሯል ምግብ ነው እውነት ጨምሯል ሆድሽ ዱባይም እያለች ጨምሯል ኦዲየንስም ራሱ እኮ ብዙ ሰው ሆድሽ ጨምሯል ምናምን እያለች ነበር ግን እኔ እንደሌላ ጊዜ የሆነ ጊዜ ራሱ የመጀመሪያ ዓመት አንቨርሳሪያችንን ስናከብር ካየክ ፎቶ ላይ ብዙ ሰው እንደዛ ነበር የተጠራጠረው ቦርጫ እኮ እኔ እንደዛ ስለመሰለኝ ነው ዝም ያልኳቸው ማለት ነው እኮ እኔም እንደዛ መስሎኝ ነበረ ግን አንዳንድ ምልክቶችን ሳይና እነዛ ምልክቶች ሲደጋገሙ ሲበዙ እናቴ ስትሳረግ ጤጤ እርጉዝ ነሽ ይላል ወይኔ ላምነኝ አልቻለም እሺ ካልሆነ በቃ ሐኪም ቤት እንሄዳለን ከፈለግሽ እኮ ሐኪም ቤት ያስማማኛል እግዚአብሔርን ሐኪም ቤት ሄደን ትልቅ ሐኪም ቤት ሄደን ከዛ ተመርመረሽ ልጅ እውነትም ሆድሽ ላይ ካየው አምንሻለሁ እሺ ግን እሺ የእውነት ምን ይሰማካል የእውነት ከሆነ በጣም ደስ ይለኛልም ግራም ያጋባኛል ልጅ ኖሮ ለራሴ እኔ ራሴ አላደኩም አውቄ ለሰቃለሽ ነው ጌታ የእውነት ከሆነ በጣም ደስ ይለኛል የምር ደስ ይለኛል ግን እኔ አሁን ላምን ስላልቻልኩ ይቅርታሽ የምር ማማዬ ይቅርታ እኔ በቃ ልቀበልሽ አልቻልኩኝ ውሃው የት አለ እንደዚህ ልርጭብህ ለምን እና ታዲያ አንዴ ነቃ በላ ነው ያስጨንቃል እኮ ግን የኔ ፕራንክ አይደለም እውነት ፕራንክ አይደለም በህልሜ ነው እዛ ላባያጆ ቤት ቁጭ ብዬ ፕራንክ አይደለም እውነት ፕራንክ አይደለም እንዴት ብዬ ልቀበል ና እንሂድ ሐኪም ቤት ደስ ብሎኛል በእናትህ ደስ አላለክም አንተ ደስ ብሎኛል እኮ እና ፕራንክ እየመሰለ ነው እውነት ፕራንክ አይደለም ፕራንክ እየመሰለኝ ብቻ ሳይሆን በዚህ ብቻ ማመን አይቻልም ገባችሁ እንዴ እና ምን እኔም ብሽና ሊያወጣ ይችላል እኮ ከዚህም በፊት ብዬሻለሁ የምር አዲስ እናምጣና ማለት ነው ወይ ድጋሚ እንሞክራለን አሁን እሺ አሁን ሌላ ሰው ቢሸናበት ምንድን ነው የሚያሳየው እዚህ ጋር ያልሆነ ፕሬግናንት ያልሆነ ሰው መስመር ያወጣማ እንደዚህ ሁለት እሺ አንድ መስመር ይሆናል
እኔ ባለፈው እኮ እኔ አስምለኸኛል እንዴ እንደዚህ አይነት ነገር ሁለተኛ ፕራንክ እንዳታረጊኝ እኮ አስምይሻለሁ ግን እኔ እንዳታጓጉኝ እንዳታናም ብለህ ተቆጥተኸኛል ነበር እኔ እሺ ብዬሽ እሺ አሁን እዚህ ጋር ልጅ ያለ ነው የምትይኝ እሺ ካይሌው የምር ረጋጣክ የቀለልሽ ነው እርግጥ ብትሆኚ እንደዚህ አተርም እንደፈለግሽ አትንቀሳቀሽም ለምን እንዴ አትንቀሳቀሽም ገና እኮ ጭጬ ነው ምን መንቀሳቀስ የሚከለክል መሰለኝ እሺ ቀስ በያው ቆይ እስከምናረጋግጥ ድረስ አሁን ወይ በሄሊኮፕተር ነው ሐኪም ቤቱ ድረስ ምትይኝ ወይ ገጨ መኪና ምናምን አይቻልም እስከምናረጋግጥ ማለት ተጀመረ የምር በመኪና ነው የምንሄደው እና ታዲያ በምን በፕሌን እናርገው ኧረ ይሄ ነገር ግን ግራ የምር ነው እንሂድ እሺ በቃ እንደዚህ ከጨነ እንሂድ ለምን ማመን ከበደኝ ግን ፕራንክ አብዝቼብክ ነው አንድ አይነት እንጃ ከቪዲዮ ውጭ ፕራንክ ስለማረግ ሁሉ ያምን አልቻለም እሺ እሺ ያደገ ሲመጣ 3 እየሆነ ነው የሚመጣው ነገርኛ 3 እየሆነ ነው የሚመጣው ሩታ ደግሞ እግዚአብሔር ያቻለ እኔ ያስጨናናኩ ነው ባክሽ ለራሴ እንዴ አንቺ ቀልኩ አይደለም ይሄ ትልቅ ነገር ነው አይደል የነገርሽኝ ያው ከዚህ በኋላ እኮ በቃ ብዙ ኃላፊነት ይኖርብናል ምናምን ስለዚህ ያስጨንቀኛል ገባሽ ትክክለኛውን ነገር ንገሪኝ አይደለም አራት ነው አይኔን አራት ነው የሚሆነው አይኔን በስነስርዓት ነይ አይኔን እያደገ ሲመጣ 3 ይሆናል ነይ ቆም እዚህ ጋር አይኔን አይዋይክ እኔ በስነስርዓት ምንም ሳታዞሪ ቅንድብሽን ሳታርገበኝ ለዚህ ነው ወደኔ እንዴ ተዋ ብቻ ያርቀው እና እኔ ችግር የለውም ደስ ይለኛል እቀበላለሁኝ ምንም ችግር የለብኝም ግን ደግሞ እንሂድ ሐኪም ቤት ዛሬ እንሂድ በዛጄ ተጠራጣሪ ያረኩት እኮ በቃ እንሂድ ችግር የለውም እሺ እንሂድ ግን በቃ ደስ እንዲለኝ ነው እሺ ምን ሰላም ነሽ ሳይሆን ደስ እንዲለኝ ነው የምንሄደው ቅርብ ነሽ ነው አላለኝ ሲጀምር እኮ እርጉዝ ከሆንሽ ሲጀምር ክትትል ምናምን ያስፈልግሻል ስለዚህ በዛውም ክትትል እንዲጀመር ይብዬ ነው ያስማማናል ግን አንተ ማለት ነው እኔ በገዛጄ ለምን እንዳልኳችሁ ታውቃላችሁ ፋሚሊ አንደኛ የሆነ የተጠራጠርኩት ነገር እኮ አለ አሁን ከዛ በፊት ከምታሳየው ነገር ውጪ ብዙ ነገሮችን አይቼባታለሁኝ አሁን እዛ ከሄድን በኋላ የሆነ ምግብ ስበላ ዝም ብሎ ቦሚት ማድረጉ ምናምን በእርግጥ ጨጓራዋ ከዛ ምንድሮ ስለሚያማት ቦሚት ምናምን ያረጋታል ሌላም ጊዜ ኖርማሊ ማለት ነው ሳታረግና እንደዛ ላይ ነስል እንግዲህ መሰለኝ ይሄኛው ግን ስለበዛ ዝም ብለሽ ለምን ሐኪም ቤት አንሄድም አልኳት እዛ ዱባይ ላይ ማለት ነው ቼክ እናርግ አልኳት እንደዛ አይ ኖ ምንም ችግር የለውም ምናምን አለች ይሻለኛል ምናምን ስትለኝ በቃ ተውኩት ማለት ነው እና አብዛኛው ኮሚታተር ታይቶት ነው ሲጽፍ የነበረው አይታወቅም እንግዲህ የምር እኔ ደስታዬ ግን ማለት ነው ማማዬ እንደዚህ እንደተደሰት እንዳልኩ እዛም ቼክ አድርጌ ይሄ በኋላ ዳግመኛ እንደ አይነት ወሬ እንዳታወሪ ብታረግሽኝ ብለህ እንዳጠፈጥፈኝ ፍራንክ አይደለም እግዚአብሔርን በይ እስማይልኝ ያው ነው የምርሽ ነው እኔ እኮ ቀልዴ ነው ይሄን ሁሉ ነገር እንዲያመጣብኝ በቃ እንደዛ ከዚህ በፊት ምን እንዳረኩኝ ታውቃላችሁ እናንተም እርጉዝ ከሆነች ሴት ሽንት ባክሽን ብዬ ሰው እንዲያረጋል ቆይ በእናትሽ እዚህ ላይ ሽንት ጠብ አድርገሽ ስጪኝ ብዬ ተቀብዬ ከዚህ በፊት ማለት ነው ፕራንክ አድርጌዋለሁ ቤት ውስጥም ሲመጣ ወይ አውቄ እየበላው እሮጣለሁ አውቄ ተነስቼ ምንድነው ምናምን ሲለኝ እኔ እንጃ አለዋለሁኝ ግን ከዛ ሲጨናነቅ ወይ ሲደነግጥ ፕራንክ ነው እለዋለሁና ይሄ ነገር ትንሽ እኔ ራሴን ዛሬ ታይጂ ልብስ ቀይርና ነኝ እንዴ ሐኪም ቤት እንዴ ደስ ነው የሚያስማማና ተረ አሁን አንተ ንገረኝ እግዚአብሔር ንገረኝ ነች አውቃ ነው አይደለ ተናገር አውቃ ነው ነች የምር ነው ይሄ አዲስ ነው የከፈተችው እዚሁ እርግጠኛ ነህ 100%
ወረ ፋሚሊዎች አሁን እኔ የልጅ አባት ልሆን ምናምን ወይኔ አብርሃም ወይኔ ታደሰልኝ ለራሴ እኔ ግራ የገባው እኔ እንጃ ግን ይህን ነገር ኃላፊነቱን የምሸከም አይመስለኝም። በጣም ከባድ ነው። ቶሎ በይ። በጣም ከባድ ነው እውነት። እኔ ማመንም እያቃተኝ ነው። ከሆነም ግን ምን ችግር አለው? ምን ችግር አለው? አሁን እኔ የሚያክሉ የወለዱ የሉም ብዙ አሉ እንዴ? ምን ያስቃል? እግዚአብሔርን አሉ በ23 ዓመታቸው ምናምን የሚወልዱ የሉም። ኧረ ሞልተዋል። ችግር የለውም። እና የልጅ አባት ሆኜላቸዋለሁ። ከዚህ በኋላ ሁላችሁም ማለት ነው አባወራ ብላችሁ ታከብሩኛላችሁ። ግን እሺ አሁን ወይኔ በእግዚአብሔር አንተ ወደፊት ደግሞ ሳስብ ትንሽ ግራ ያጋባል። እሺ ለማንኛውም እኔ ግራ ተጋብቼ እናንተንም ግራ ላጋባችሁ። በቃ በስነ ስርዓት በቃ ቼክ ላድርግ ለሁሉም ነገር ለማውራትም ምንም ለማለት ሐኪም ቤት ልውሰዳትና ስንት ወረዋ እንደሆነ የስንት ወር እንደሆነች ልጅ ይኑር አይኑር በስነ ስርዓት ማየት ፈልጋለሁ። እኔ እንዲህ ባይኔ ካላየው አላምንም እግዚአብሔር። ስለዚህ በደንብ ቼክ ማድረግ አለብኝ። በደንብ ውሃ ጠጭላታለሁ። ውሃ ጥሩ ነው ሲባል ሰምቻለሁ። እንዲታይ ይባላል። ስለዚህ አፈርኩ ግን የሆነ ነገር ይፋ ሲሆን ማለት ነው ያስደነግጣል። ግን እርግጠኛ ሳትሆኑ ለምንድን ነው ቪዲዮን የጀመራችሁት? ምን ያስቃል? ኧረ እግዚአብሔር አይ ነገሮች እርግጠኛ ሳይሆን እኮ ቪዲዮ አይቀርም። አለቀውም ይሄ ቪዲዮ ወይንም ካልሆነ ማለት ነው። እና እግዚአብሔር ይመስገን። ግን ቢሆንም ባይሆንም እግዚአብሔር ይመስገን። ለምን ፈጣሪ ነው የሚሰጠው። እንግዲህ ልጅ እግዚአብሔር ስጦታ ነው አይደለ? ለእናንተ በዚህ ሰዓት ያስፈልጋችኋል ብሎ ከሰጠን እንቀበላለን። ባይሆንም ደግሞ እኔ እንትን አለ ምን ልበላችሁ፣ አሁን እንደየሰው ይለያያል። አንዳንድ ወንዶች እንደዚህ አይነት ነገር ፊልም ጠብቀው ቦታው ላይ ሄዶ ካልተገኘ በጣም ይናደዳሉ ምናምን፣ ጨራሽ ይናደዳሉ ምናምን እና ምን እንደዚህ ትሆኛለሽ? በቃ ኖርማል ነው። ነይ ነይ ቀይሮ ኧረ ነይ አምሮብሻል። በቃ ፋሚሊዎቼ እና እሺ ሁላችሁም ጸሎት አድርጉልን። እሺ ይኑር ይኑር ብላችሁ ሁላችሁም በየሃይማኖታችሁ ዱዓ አድርጉልን። ሙስሊሞች ክርስቲያኖች አሁን እኮ በቃ ከዚህ በኋላ እዚህ ጋር አንቺ ብቻ አይደለሽ የምትሰሚው፣ እዚህ ጋርም ማተብሬ ይሰማል ማለት ነው። ግን ያላለ ይመስልሻል? እንዲህ አሁን ይንቀሳቀሳል? አይታወቅም እኮ አይታወቅም። ምንም አይንቀሳቀስም። አይንቀሳቀስም። እሺ ምን አይነት ሌላ ስሜት የምታውቂበት መንገድ የለም ከዚህ ውጪ? ከሱ ውጪ ራስሽ ላይም ቮሚት ያደርጋል ምናምን። እሺ ወድሽ ምንም ኖርማል ነው? ኖርማል ነው። ምንም አያስታውቅም። እንቅስቃሴ እንደሚልም ነገር የለም። እሱ እኮ የሚታወቀው አይ ቲንክ ከ4-5 ወር በኋላ ነው ይባላል። እኔ አንቺ በምን ታውቂያለሽ? ቮሚት ማድረግ ከጀመረሽ እኮ የዛሬ 3 ወር 2 ወር ይሆናል። ማን ያውቃል? እኔ እስከዛሬ በደንብ ይበረታብኝ እዛ ከሄድኩ በኋላ ነው። ሙቀቱ ይሁን ምን ይሁን አላውቅም። አንዳንዴ እኮ ቮሚት ያደርገኛል። ግን ዛሬ ብዙ ሰው እየደወለ ነው ደግሞ ስልኬ ላይ ደውሎ ማያውቅ ሰው እየደወለ ነው። ከፋሚሊም ከምንም እየተደወለ ነው እና ግራ እየገባ ነው እና ግን ማለት ነው ለተሳከረ ማለቴ እርጉዝ ነው ይሆናል። ግን እያሳፈራችሁ ነው አንተና ካሜራ ማለት እያሳቀችሁብኝ እኔ ነብሩ ምን ከሰው የተለየ ነገር እኮ አይደለም። ይሄ ተፈጥሮ ነው። እሺ ጋይስ አታሳፍሯት ሩታን። እና አንድ ደግሞ እንድትረጅም ፈልገው ነገር ምንም ሀሳብ ላይ የማይሆን ነገር እንዳይኖር እሺ። ሄደንም በቃ ቼክ አድርገን ያለውን ነገር እንመጣለን ማለት ነው። እሺ ተረጋጊ። ለማንኛውም በቃ ኖርማል ነው ሁሉም ነገር። ከመጣም ሰው ብለን እንቀበላለን በደስታ። የተወደደ ሰው ነው ባይዘው ስጦታ የሚሰጠው ከፈጣሪ። ይሄ ያው ቀደምም እንደነገርኳችሁ ነው ማለት ሰው በራሱ ሊያደርገው የሚችለው ነገር አይደለም። በጣም ብዙ ገንዘብ በጣም ብዙ ሀብት ያላቸው ሰዎች ይኖራሉ። ግን አሁን እና አለማመዳለሁ አይዞህ እንደዚህ እንሂድና
ቆይ ላሳያችሁ በጨርቅ ባይዘው ይልጋየ ላይ ጎበዝ ነኝና እያለን እንግዲህ ሩታዬን እግዚአብሔር እኔ ጨነቀኝ እሺ ይሄ እንያዘዋ እናሳየዋለን ለምን ምን ያደርጋል ምን ማያደርግም እዚህ አስቀምጠው ይቀመጥ እኔ እፈልጋታለሁ የመጀመሪያ ጊዜ አንብዬ የመጀመሪያ ቀን የአልትራሳውንድ ውጤቴን ይሄንን እና ሌላ ምን አለ ግን ከሆነ ማለት ነው አስቀምጣታለን በቃ አሁን እርጉዝ ከሆንሽ አይነሽ ከተባልሽ ማለት ነው ስንመጣል ብዙ የርጉዝ ልብሶችን ይዘን እንመጣለን እንሂድ ቻው አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ